ማን ነው አሁን ላይ እኔ ግራ የገባኝ ማን ነው ያጭበረበረ ማለት ነው? አሁን የካቶሊኮች ዓርብ ዕለት ነው ሄደችው። የኦርቶዶክሶቹ ቀድማ መቼ እንደሄደች አላውቅም። በሙስሊምኛና በሌላኛው ፕሮቴስታንት ኦር ሳምቲንግ ሞታለች ነው። ሀቁ የት ነው ያለው? ማን ነው እያጭበረበረ ያለው? እኔ እኮ ግራ ግብት ነው የሚለኝ። እንግዲህ ማን ነው የሚናገረው? እነዚህ ሰዎች መጽሐፋቸው ላይ እንኳ ቢያንስ ስለ ማርያም ማድረግ እየነገራቸው አንድ ቦታ ላይ የለም። የማርያምን ጉዳይ ማን ነገረ ከተባለ አምላክ አላህ ስብሐነሁ ወተዓላ ተናገረ። እንግዲህ ፈጣሪ ነው እየተናገረ ያለው። ተናጋሪው በእስልምና ላይ ራሱ ፈጣሪ ለነብዩ ሰለላሁ ዐለይሂ ወሰለም ቃልን እየገለጠላቸው ነው። እሺ እንደው መጽሐፍ ቅዱስ ላይ ፈጣሪ የገለጠውን በል መጽሐፍ ቅዱስ ላይ አንድ ቦታ እንደው ስለ ማርያም ማድረግ የሚናገራለ ማርያም አድርጋለች የሚላለ በፍጹም የለም። ግን በራሳቸው አድርጋለች ብለው ይዛሉ እነዚህ ሰዎች። ከኦሪት ዘፍጥረት እስከ ራዕይ ድረስ ባለው ማርያም አድርጋለች የሚል የለም። ይህን ትልቅ አረስት እንደው ጳውሎስ ራሱ አይተውም ነበር። ጳውሎስ ማርያም አድርጋለች ብሎ የተናገረበት አንድ ቦታ ማርያም የሚል ቃል ጳውሎስ አንዲት ቦታ እንዳላነሳ ታውቃላችሁ? ይህን ክርስቲያኖች ፈትሻችሁ ታውቃላችሁ? መጽሐፋችሁ አንዲት ቦታ ላይ ጳውሎስ ማርያም ብሎ አያውቅ፣ ስሟን አንስቶ አያውቅ። አንድ ቦታ ላይ ታሪክ ሙሉ ማርያም ብላችሁ ጻፉ፣ አንድ ቦታ ታገኙ ብላችኋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማርያምን አንስተዋል ወይ? አዎ፣ በጣም በርካታ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ማርያም ምንድነች? የዚህ ዓለም ታላቅ ሴት እርሷ ነች ብሎ አስተምረዋል። የሚገርማቸው ከሙለ ሚን الرجال كثير ولم يكمل من النساء الا اربعه وهم مريم وآسيا وفاطمه وخديجه። በዚህ ዓለም ላይ ጽድቅናን ምሉእነትን የተጎናጸፉ ወንዶች አሉ፣ ከሴቶችም እንደዛው። የመጀመሪያውም እነ ማርያም ናቸው ብለው ተናግረዋል ነብያችን ሰለላሁ ዐለይሂ ወሰለም። ጳውሎስ አንዲት ቦታ ላይ እንኳን እንደው ማርያም ቢል ቃል ጳውሎስ ተናግሮ ከሆነ እኔ እቀጣለሁ። አንድ ቦታ ላይ አልተናገረም። አንዲት ቦታ ላይ ታሪክ እንደተቃለ ነብያችን ሰለላሁ ዐለይሂ ወሰለም የዚህ ዓለም ጻድቅ ሴት ማርያም ነች ብለው ተናግረውላታል። ሁለተኛ ስለ ቀጣዩ ዓለም ስለሚኖራት ዕጣ ፈንታ ሲናገሩ የገነት ነች ብቻ ሳይሆን የገነት ታላቅ ሴት እርሷ ማርያም ነች ብለው ተናግረዋል። ነብያችን ሰለላሁ ዐለይሂ ወሰለም አፍضل نساء اهل الجنه اربعه وهم مريم وآسيا وفاطمه وخديجه ብለዋል። የገነት ታላቅና በላጭ ሴቶች አራት ናቸው፣ ከነዚያ መካከል ማርያም የመሲሁ እናት ብለው ተናግረዋል። ወጣች አይደለ? ማርያም በሁለቱም ዓለም በጣም የተወደሰች መልካም ሴት ነች። በቁርአን ላይ የምእመናን ሴቶች ሁሉ አርአያ ብሎ አላህ የጠቀሰው ማርያምን ነው እና ከذلك آسيا ለምእመናን ሴቶች ማነች አርአያ ስሟ ተጠቅሶ የተገለጸው ቢባል በቁርአን ላይ መርየም ومريم وضرب الله مثلا للذين آمنوا امرأة فرعون إذ قالت ربي ابن لي كذا قتلوا من على ومريم ابنة عمران على التي أحصنت فرجها فنفخنا فيها من روحنا وصدقت بكلمات ربها وكتبه وكانت من القانتين علينا. إن مريم صادق نج بلا الله قال بقال يناغرال وأمه صديقة إلى سورة المائدة ላይ ማርያም እናቱም ጻድቅ ነች ይላል ቃል በቃል ጻድቅ ነች። ማርያምን በመናገራቸው በክፉ የተረገሙ ህዝቦች አሉ። ለአንዲት ሴት ክብር ሲል አላህ Subhanahu Wa Ta'ala وبكفرهم وقولهم على مريم بهتانا عظيما ይላል። አላህ ይሁዲዎችን ከረገመባቸው ምክንያት መካከል አንደኛው ምን እንደሆነ ታውቃላችሁ? ንጹህ የሆነችዋን ሴት በክብሯ ላይ ስለተረማመዱ በማን ላይ? በማርያም ላይ። ለማርያም ክብር ሲል ማለት ነው። ኢስላም በጣም ያከብራታል። በእርሷ ክብር ላይ የተረማመዱ ህዝቦችን አምላካችን አላህ Subhanahu Wa Ta'ala ረግሟቸዋል። وبكفرهم وقولهم على مريم بهتانا عظيما በማርያም ላይ ከባድ የሆነ ቅጥፈት በመቅጠፋቸው ምክንያት ረገምኳቸው ይላል አላህ Subhanahu Wa Ta'ala። ያውሳል መርየም ሲቀጥል በቁርአን ላይ ንጽሕት ተብላ ተገልጻለች። ቃል በቃል አላህ Subhanahu Wa Ta'ala ንጽሕት ብሎ ገልጿታል። ከዓለማውያን ሴቶች ሁሉ የተመረጥሽ ብሎ ገልጿታል። ያ መርየም ኢነ አላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን። ኢነ አላህ አስጠፋኪ አምላክሽ አላህ ከዓለማት ሴቶች ሁሉ መርጦሻል። በምን? በጽድቅናዋ ነው። በቃ ከዓለማት ሴቶች ሁሉ እርሷን የሚወዳደር ማንም የለም ነበር። ወጠሀረኪ ማለት አንጽቶሻል ማለት ነው። ንጹህ ተብላ ተገልጻለች። ወስጠፋኪ ዐላ ኒሳኢል ዓለሚን ከዓለማት ሴቶችም ሁሉ ተመርጠሻል አንቺ ብሎ አላህ ገልጾላታል። ታቻላረ ስለዚህ ይሄ ነው ማርያም ደረጃዋ በጣም ላቅ ያለ ነው። ለምን? እንደው በተክለ ሰውነቷ ነው በውበቷ ነው ወይንስ በምኗ ነው? ለአምላክ በጣም የታዘዘች ነበረች። አላህ ወካነት ሚነል ቃኒቲን ብሎ ገለጻት። የጸደቀችበትን ምክንያት ከእኔ በጣም ከሚታዘዙኝ ባሪያዎች መካከል ነበረች። በጣም ጌታዋን አላህን የምትገዛ ነበረች።
ልክ በነብይ እጅ ነው ያደገችው። አስቡ። ማን ያሳደጋት ከተባለ ዘከሪያ ነው ያሳደጋት። ዘከሪያስ ታሪኳ እንዴት ነበር? የማርያም አመጣጧ የሚለውን እንገራቸው። የማርያም አባት በሱ ስም ተሰይሟል። ቁርአን በነገራችን ላይ አልዕምራን የሚለው በሱ ስም ነው። እሱ አባቷ የተመረጠ ነው ከአላህ ዘንድ። አላህ ቃል በቃል በቁርአን ላይ በእርሱ ስም ምዕራፍ ሰይመውለታል። ልክ እንዲሁ በቁርአን ላይ ከመረጥኳቸው መካከል ሰዎች ብሎ ገልጾታል። ኢነላህ አስጠፋ አደመ ወኑሐን ወአለ ኢብራሂመ ወአለ ዕምራን ዐለል ዓለሚን። ከዓለማት ሴቶች ሁሉ ሰዎች ሁሉ አዳምን መረጥኩት አለ፣ ኑህን መረጥኩት አለ። ከዚያም በኋላ እና አብርሃምንም እንዲሁ የማርያምን አባት ጠቀሰና አባቷ የእርሱ አባት ራሱ ከዓለማት ሰዎች ከመረጥኳቸው መካከል አንደኛው ነው ብሎ አባቷ በጣም ጻድቅ ነው ከአላህ ዘንድ በጣም ደግና አላህን የሚፈራ ሰው ነበረ። ይህ ሰው የቤተል መቅደስ ኢየሩሳሌም ላይ የሚገኘው አሰጋጅና መሪ ነበር አባቷ። አይሁዳውያኖች በጣም ይፈሩት ነበረ፣ በጣም ያከብሩት ነበረ። ገብታችኋል አይደል? ታዛዡም አማጺውም ሆነው በፍጹም እርሱን እንትን አይሉትም ነበር፣ ያከብሩት ነበር። የቤተል መቅደስ መሪ ነበር አባቷ። ቤተ መቅደስ የሚባለው ኢየሩሳሌም የሚገኘው ማለት ነው። ያ በነቢያት እጅ የተሰራው መስጂድ። ዘከሪያ የማርያም አባትና ዘከሪያ ጓደኛሞች ናቸው። ዘከሪያ ምንድነው? ነቢይ ነው። የማርያም አባት ጻድቅ ሰው ነው በጣም ገብታችኋል አይደል? ሁለቱ በአንድ ዘመን ነበሩ። ሁለቱ ጓደኛሞች ናቸው። ሁለቱም ማንን አገቡ? እህትማማቾችን አገቡ። የማርያም አባት ማንን አገባ? ሐና የምትባልን ያገባል። የሐናን እህት ማን ያገባታል? ዘከሪያስ ያገባታል። ዝምድናም ተፈጠረ ከጓደኝነት ባሻገር። ገብታችኋል አይደል? ዘከሪያስ ማንን ይወልዳል? ያሕያን ወለደ ወይንም ዮሐንስን ወለደ። ሚስቱ መሃን ነበረች፣ እርሱም አርጅቶ ነበር። አላህ ሱብሓነሁ ወተዓላ ልጅ ሰጠው። እንዴት እንደሰጠውም እንመጣበታለን እሱን። መጀመሪያ ግን ማርያም ቀድማ ከዮሐንስ በፊት ማርያም ቀድማ ስለተወለደች የእርሷን ታሪክ እንቀጥል። ሐናን አግብቶ እያለ የማርያም አባት ልክ እንደተረገዘ ይሞታል። አባቷ እንደተረገዘ ይሞታል። ትሳላለች እናቷ ሐና በስለት ነው የወለደቻት። ስለቱ ለማን ነው ከተባለ ለአንዱ አምላክ ነበር የማርያም እናት የተሳለችው። ገብታችኋል አይደል? የተሳለችው ለማን ነው? ለአንዱ አምላክ ለአላህ። ረቢ ኢኒ ነዘርቱ ለከ ማ ፊ በጥኒ ያለችው። ጌታዬ አላህ ሆይ በሆዴ ውስጥ ያለውን ልጅ ለአንተ ብዬ ተስያለሁኝ ብላ ተናገረች። ወንድ እንዲሆንላትም ተመኘች። ለምንድን ነው ወንድ እንዲሆንላት የተመኘችው? ምክንያቱም የቤተ መቅደስ መሪ የነበረው ባሏ የሞተባት እርሱን ተክቶ ልክ እንደዛው ጻድቅ ሆኖ እንዳባቱ የቤተ መቅደስ መሪ እንዲሆን ትመኝ ነበር ሐና። ታቻው ስትሳለውም ጊዜ በሆዴ ውስጥ ያለውን እያለች በወንድ ነው እየገለጸች የተሳለች ያለችው። ልክ ስትወልድ ግን እሷ ምን አለች? እኒ ዘርቱ ለከ ማ ፊ በጥኒ ሙሐረረን ፈተቀበል ሚኒ ተቀበለይ ስለቲ ኢነከ አንተ ሰሚዑል ዓሊም አንተ ሰሚና ዋቂ ሆንክ ጌታ ነህና እያለች አላህን ለመነች። ፈተቀበለሃ ረቡሃ ቢቀቡሊን ሐሰን። አላህ ሱብሓነሁ ወተዓላ እኔ ስለቷን በመልካም መቀበልም ተቀበልኳት አለ። አላህ ሰማት። በጣም ደግና መልካም ሴት ነች የማርያም እናት ራሱ። ከዚያ በኋላ ወለደች። ፈለማ ወضዐትሃ ቃለት ረቢ ኢኒ ወضዐቱሃ ኡንሳ። ደነገጠች። በወለደቻትም ጊዜ አለ አላህ እኔ የወለድኳት ሴት ሆነች ብላ ተናገረች። ለምን? ወንድ ነበር የጠበቀችው እሷ። ለምን ወንድ ጠበቀች? ልክ እንደ አባቱ እንደ ማርያም አባት ማለት ነው የመስጂድ አልአቅሳ መሪ እንዲሆንላት፣ ልክ እንደ አባቱ ጻድቅ እንዲሆን የአባቱን ቦታ ተክቶ ትውልድን የሚመራ ብላ ነበር የተመኘችው። አያችሁ አይደል? ነገር ግን ሴት ወለደች። ሴት ብትሆንም ግን አላህ ሱብሓነሁ ወተዓላ ከማንም ወንድ የማትተናነስ ጻድቅ ሴትን ነው የሰጣት። ለምን? ስትሳል ጊዜ ምንድነው ያለችው? ሙሐረረን አለች። ከምድራዊ ጥቅም በቃ የራቀ ለአንተ አምልኮ ብቻ የሚገዛ የሆነ ልጅ ስጠኝ ብላ ነው የተሳለችው። ስለቷን ተቀብያታለሁ ብሏል። ጾታ ብቻ ነው የተቀየረው፣ ጾታ ብቻ እንጂ ከነብያት የማትተናነስ መልካም ሴት ነበረች ማርያም። የሴት ነብይ የለም እንጂ ይላሉ ዑለሞች። የሴት ነብይ ቢኖር ኖሮ ማርያም ነብይ ትሆን ነበር እያሉ ይናገራሉ። ሁላ አምላክ አናግሯታል በመልአኩ ገብርኤል በኩል ልክ ነብያት እንደሚያናግር ከአምላክ አላህ ሱብሓነሁ ወተዓላ ዘንድ ከገነት ጸጋ ይላክላት ነበር። በተራበች ጊዜ አላህ አይተዋትም ነበር። ስራ ምንድን ነው ከተባለ እድሜ ልኳን አምላክን መገዛት ብቻ ነበር። አምላክ አታድርግ ያላትን አታምጽም ነበር። አድርግ የተባለችውን ሁሉ የምትፈጽም መልካም ሴት ነበረች። ቃኒት ብሎ አላህ ገለጻት። አብርሃምን በገለጸበት ቃሉ አብርሃምን ምን አለው አላህ ሱብሓነሁ ወተዓላ ሱረቱ ነሕል ላይ ኢነ ኢብራሂመ ካነ ኡመተን ቃኒተን ሊላሂ ይላል
ለእኔ ለአላህ ትእዛዝ ቀጥ ያለ ነበር አለ። ማርያምን ሲገልጻት ወካነት ሚነል ቃኒቲን አለ። ያው እርሷም ከቃኒቶቹ ነበረች አለ። ልክ ከነ አብርሃም ከነ ምናምን ወጣቻለ አይደለ? በእኔ ትእዛዝ ላይ ቀጥ ካሉት ነበረች ብሎ ገልጿታል። አብርሃምን ቃኒት ብሎ ገለጸው፣ እርሷንም ቃኒት ብሎ ገለጻት። ቃኒት ብሎ ማለት በአምላክ ትእዛዝ ላይ ቀጥ ያለ ማለት ነው። የአምላክን ትእዛዝ ያላመፀ ማለት ነው። ጻድቅ ማለት ነው። በዚያ መንገድ ላይ ነበረች መርየም ዓለይሃ ሰላም። በዚህ ሁኔታ እንድትኮተኮትና እንድታድግ ያደረጋት ማነው? ዘከሪያ። እንዴት እርሱ የማሳደጉን ኃላፊነት ተቀበለ የሚለው እንመልከት። ፈለማ ወضعتها አምላካችን አላህ በወለደቻትም ጊዜ ቃለት አለች ሐና ረቢ ኢኒ ወضعتها انثى ጌታዬ ሆይ እኔ ሴት ሆና ወለድኳት አለች። ወለይሰ الذكر كالانثى واني سميتها مريم እኔ ልጄንም ማርያም ብዬ ሰይሜያታለሁኝ አለች። ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም አለች። ጌታዬ አላህ ሆይ እቺን የሰጠኸኝን ልጅና ከእርሷ የሚገኘውንም ልጅ ከእርጉሙ ከሰይጣን ጉትጎታ በአንተ አስጠብቃቸዋለሁኝ፣ ከሰይጣን ተንኮልና ሴራ ጠብቅልኝ ብላ ለመነች። ይወታቸዋል አይደል? ከእርሷ የሚወለደውንም ልጅ አለች። አላህ ዱዓዋን ተቀበላት። እችን ሴት ማርያምንም ሆነ ከእርሷ የሚገኘውን ልጅ ከሰይጣን ጉትጎታ ጠብቆላቸዋል አላህ ሱብሓነሁ ወተዓላ። ይወታቸዋል وإني أعيذها بك وذريتها من الشيطان الرجيم فتقبلها ربها بقبول حسن وأنبتها نباتا حسنا وكفلها زكريا. الله سبحانه وتعالى من كما قبل تقبل كوثارا وكفلها زكريا أصدقت حلفتنا تقبلوا بس ጊዜ ግን ዘከሪያ ለማሳደግ ሲል ኃላፊነቱን ሊቀበል ሲል እንዳለ እስራኤላውያኖች ተሰባስበው እኛም የማሳደጉን ኃላፊነትና ልንወስድ እንፈልጋለን አሉ። ምክንያቱም እቺ ልጅ አባት የላትም፣ መርየም አባቷ ቀድሞ ነው የሞተው። ስለዚህ እኛ ማሳደጉን ኃላፊነትና መውሰድ እንፈልጋለን አሉ። ዘከሪያ እኔ ነኝ የሚገባኝ፣ ምክንያቱም አባቷ ጓደኛዬም ነበር፣ ቤተሰብም ተፈጥሯል። የእርሱን እህትና እህት ነው ያገቡት። የማርያም አባትና ዘከሪያ እህትና እህት ነው ያገቡት። ስለዚህ እኔ ነኝ የማሳደግ ኃላፊነትና የሚገባኝ አለ። እኛ የሚገባናል አሉ። እጣ ይጣጣል ተባባሉ። ከዚያ በኋላ እጣ ተጣጣሉ። የት ነው ያሳደጋት ዘከሪያ? ቤተ መቅደስ ውስጥ እዛው ከቤተ መቅደሷ አጠገብ የራሷ የሆነ ሚህራብ ሰርቶላት እዚያው ነው ያሳደጋት። ጌታቸው አላረን እጣ ሲጣል ጊዜ የማን እጣ ወጣ? የዘከሪያ እጣ ወጣ። በቃ እሱ ወደ የሚያሳድገው አመኑ፣ ተቀበሉ እስራኤላውያኖች። ዘከሪያ ወከፈለሃ ዘከሪያ ለምለከችን አላህ ዘከሪያም አሳደጋት እሷ። አሁን ዘከሪያ ምግብ የሚያመላልስላት እርሱ ነበር። የሚገርማችሁ ወጥታ ከሰዎች ከወንዶች ጋር ምናምን አትቀላቀልም ነበር ማርያም። ስራዋ ምን ነበር ከተባለ አንዱን አምላክ በብቸኝነት መገዛት ነው። ትንሽ ቤት ሰራላት። በዛች በቤተ መቅደሱ አጠገብ የራሷ የሆነ ምግብ ያመላልስላታል። ራሱ ስራዋ ምንድነው? አንዱን አምላክ በብቸኝነት መገዛት ብቻ ነው። ወንድ በህይወት ዘመኗ ነክቷት አያውቅም። አይደለም ሌላ ነገር ልትሰራ ማለት ነው። ወለም የምሰስኒ በሸር አለች። ወንድ የሚባል ያልነካኝ ሰውን እያለች ትናገራለች። ምግብ የሚያመላልስላት ማን ነበር? ዘከሪያ ነበር። ዘከሪያ በማይኖር ጊዜ ሰው ነውና ሊረሳ ይችላል። ገብታችኋል አይደል? በዚያን ጊዜ ልትራብ ትችላለች። ይችልች ማን ነው ምግብ የሚያመጣላት የነበረው? አላህ አይተዋትም ነበር። ታዲያስ መላእክቶችን እየላከ ምግብ ያወርድላት ነበር። አስቡት ምን ያክል ታላቅ ደረጃ ቢኖራት ነው ከአላህ ዘንድ። ከገነት መላእክቶች እየወረዱ ምግብ ያመላልሱ ነበር ለእርሷ። ከዕለታት አንድ ቀን ዘከሪያ ልክ ወደ ቤት ሲገባ ጊዜ እርሱ ያላመጣውን ምግብ፣ የተለየ ምግብ፣ ገራሚ ምግብ ይመለከታል። ባየ ጊዜ ምን አለ? ኩለማ ደኸለ ዐለይሃ ዘከሪያ አልሚሕራብ አለ አምላካችን አላህ። ወደ ቤቷን በገባ ቁጥር ዘከሪያ ወጀደ ዐንደሃ ሪዝቃ ከእርሷ ዘንድ የተለየ ሲሳይን ይመለከታል። ቃለ ያ መርየም ወአና ለኪ ሃዛ፣ ማርያም ሆይ ይህ ከየት ነው የመጣልሽ ብሎ ጠየቃት። መቼም ምን ያላመጣሁትም ነው፣ ምክንያቱም እርሱ ያመጣውን ምግብ ያውቃል። ቃለት ሁወ ሚን ዐንዲላህ፣ ይህማ ከአላህ ዘንድ ነው የመጣልኝ አለች። እነላሃ የርዙቁ መን የሻኡ ቢገይሪ ሒሳብ፣ አላህ ያሻውን ባሪያውን ያለምንም ገደብ ሲሳይን ይለግሰዋል እኮ ዘከሪያ አለችው። በዚህ ጊዜ ዘከሪያ ልጅን ተመኘ። እንዲህ አይነት ጻድቅ ልጅ ከአላህ ዘንድ ይሄን ያክል ደረጃ ያላትን ልጅ ባየ ጊዜ አንተ መልካም ልጅ ስታይ ነው መልካም ልጅ የምትመኘው አይደል? ልጅን ስታይ ብላ ዘከሪያ የማርያምን መልካምነት ከአላህ ዘንድ ይሄን ያክል ደረጃ ለካ ርቃ ሄዳለች።